ኃይለ አይዞን አይዞሽ ተመጣጣሽ እኮ አራቦኔ ፉጀት አሞኝ ነው እንጂ ያመጣሽሳ እና ተቃጠልሽ እኮ። ሰላም ውድ ያን ቤተሰቦች እንዴት ናችሁልኝ? ሰላም ለኢትዮጵያ፣ ሰላም ለዓለም ሕዝብ እየተመኘው አብሬያችሁ የምቆየው ሀኒ ነኝ። አዲስ የሆናችሁ ሰብስክራይብ፣ ላይክ ያደረጋችሁ አበራቱኝ። ዛሬ ደግሞ ያው እንደምታዩት ዳቦ ጋግረን ነው። ይሄንን ዳቦ አገጋገር እንዴት እሳት ሳይነካችሁ ሲጀመር ምናምን ያለውን ሁኔታ አገጋገሩን ነው የማሳያችሁ። የትም እንዳትሄዱ አብራችሁ ይቆዩ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ማለት ነው ውዶችዬ፣ ተጋብዛችኋል። አብራችሁን ቆዩ። ማለት እሳት አልነደደም፣ እንጨት ተደረገበት። ይሄ ኮባውንት እንደዚህ እየተደረገ ይረበረባል ማለት ነው። እሳት ሳይነድ በቃ እንደዚህ ለዚህ ግን የሚሆነው እንዳይጎዳና አይደል? ጭሱ ፋቶ ከዛ ሊጡን ላምጣ አይደለ? ቆይ ሌላ ከላይ እንጨምራለን። ሊጡን ምናምን አስተካክለን በኋላ አይደል? አይደለም ደህና ኮባ የለውም። የራሱ ጉዳይ ነው። አሁን እንትን ሊጡ ቦክቷል እንደምታዩት ነው። አሁን ሊጡ እንዴት እንደቦካ ከዛ በኋላ ይገግራል ማለት ነው። ይታያል እጅ ወራ አዎ እናቴ ተበራቦ ኧረ በቃ ኧረ በቃሽ። እንደውም በስቷል ተቀንሷል። ቃጥና ነው ሊጡ። ይቅርታ ግን አሪፍ ዳቦ እንደሚሆን ተስፋ አደርጋለሁ። እንደዚህ ነው ፋቱ። አዎ አየው ሰው እንዳይለበልበው ይሄ ቅጠሉ እንደዚህ ነው ፋሽኑ። ከዛ በኋላ እሳት ይነዳል። ጉድ ነው። ቴክኖሎጂ ረቀቀች ትላላችሁ። ተረቀቀች ኢትዮጵያ በቃ ተራቀቀች። አረምርም ተረቀቀች። ተራቀቀ ይሱ የሚገርም ነው። እና ይሄን ይመስላል ያውላችሁ። አሁን የረብራው እንደዚህ ይደረጋል። ብዙ እንዴ ያው ሲነድ ደግሞ እሳት እኮ እንዲችል ነው። እንደዚህ ሆነና ይበስላል አይደል? ቅጠል በደንብ አድርጊበት። እሳት የነደደ እንደሆነ ቅጠሉ እንዲከራከለው ቀለሰስ አድርግማ እንዴ ይሄ እንደዚህ ሆነ። አሁን ብረምጣድ እንገጥማለን። ከዛ በኋላ ነዶ ማለት ነው። ብረምጣዱ ይገጠምና ይነዳል። እንደዚህ ነው። በሱ ነው የምንነጋገረው። እንደዚህ ሆነ ይደረግና ብረምጣዱ ይከደናል። ከዛ በኋላ ከውስጥ ይነዳል ማለት ነው። እሳት አያገኝ አይለበልብሽ ምን አይልሽ በቃ እንደዚህ ሆኗል ሲል አረ እኔ ድሮ እናቴ ስታረግማቀው ሰምቶ ምጣዱ ከዛ ዳቦ ይጣላል። ከዛ እንደዛ ነው ተከርኖ ከስር ተጭሮ ከላይ ማንም አይሰማም። አሁን ብረምጣድ እናድርግ አይደል? አሁን ሰው ለውበቱ በጣም ተጨንቋል። በጣም ኢትዮጵያ ላይ ሰው ራሱን ይጠብቃል። እንደዚህ መንገላታት እሳት መለብለም ምናምን ቀረ፣ ድሮ ቀረ አይደለ ፋቱ? ቃሪ እንዴት ያለየ በቀረጻ ነው የምንሰራው። አየህ ባዳቦ ያጋግራችሁ። አዎ እንደዚህ እየነደደ ነው። እዚህ ጋር አሁን እንደምታዩት ዳቦ ከተጣለ በኋላ ማለት ነው እሳት ያነደድ ነው። አሁን በቃ ከላይ ተከደነ፣ ከታች ከበሰለ ከሰማ በኋላ ይጫርና ለላይኛው በኩል ተደርጎ ይነዳል ማለት ነው። እንግዲህ ተመልከቱ፣ ራስን ሳንጎዳ እሳት ሳይለበልበን ዳባችንን አሪፍ አድርገን እንጋግራለን ማለት ነው ውዶችዬ። አብራችሁን ቆዩ። ሰብስክራይብ ያደርጋችሁ ሹማ ይወጣ ፉሙማ የሚያበስል ነው። አዎ እንደዚህ ይሆናል እና እንደዚህ ሆኖ ነው መሀሉ ክፍት አድርግ። መሀሉ ክፍት ዘመናዊ ዳቦ። እሺ ትንሽ ስማና ወደ ዳር ለዋለ አይሻልም?
እዚህ ጋር አሁን እንትናል ከላይ ልናነድ ነው ማለት ነው። ከስር በቅቶታል። አሁን ከላይ ወደ ላይ እንትን እያልን ነው፣ እንጨት እየጨመርን ነው ማለት ነው። ከላይ ደግሞ በደንብ ይነድና ይበስላል ማለት ነው። ውዶችዬ አብራችሁን ቆዩ፣ ሰብስክራይብ እያደረጋችሁ። እንደምታዩት ያው ከላይ በደንብ አንድደንበታል። አሁን ያው ወደ መብሰሉ ደረጃ ነው፣ ልናወጣው ነው ማለት ነው። ምን አሁን ወደ በኩል ነው። ከዚህ በተባበሩት እኮ ነው የተጋገረ። አይዞን አይዞሽ አይዞሽ እና ተቃጠልሽ እኮ። እሺ ውዶችዬ ያው በቃ ዳቦአችን ጋግረን ጨርሰናል። በጣም በሚያምር ሁኔታ ደስ የሚል ፍትፍት የሆነ ዳቦ ነው የጋገርነው። በጣም ነው የገረመኝ። ያው የበፊቱና ያሁኑ በጣም ልዩነት አለው። በፊት ላይ እኮ እናቴ ስትጋግር አስታውሳለሁ። በጣም እሳቱ ግው ብሎ ነዶ ምጣዱ ሰምቶ ኮባ ምናምን ተደርጎ ከዛ በኋላ ተውት እንዴት እሳቱን እንደሚለበልም ማለት ነው እግር። ይሄ ግን ጭራሽ የለም። ምንም ሳይነድ በቃ እንዳያችሁት ማለት ነው። ኮባ ምናምን ይደረጋል፣ ሊጡ ይደረጋል። ከዛ በኋላ ነው ብረት ምጣዱ ተደፍቶ እሳት ይነዳል። በርቀት ቁጭ ብሎ ከታች ግቡ ብሎ ከሰማ በኋላ ሊጡ እዛ ውስጥ እንዳለ ማለት ነው ምጣድ ውስጥ። ከዛ በኋላ እሳት ተጭሮ ወደ ላይኛው እንትን ይገለበጣል ማለት ነው። ከላይ ላለው ደግሞ እንዲበስልና እኔ በጣም ነው የገረመኝ። ማለት እንዶ ሰዓቱ በጣም እየተራቀቀ ነው የሄደው። ሰውም ያው እየታመመ ምንም ሰው ጤናም ስላጣ እየተፈላሰፈ ጤናውንም ለመጠበቅ ራሱን በጠበቀ ሁኔታ ነው እና አሁን ላይ ስራ የሚሰራው። በጣም ግን ደስ ይላል። በቃ አሪፍ ነው። ዞሮ ድሮም የሚጋገረው አሁንም የሚጋገረው አንድ አይነት ድፎ ዳቦ ነው። ምንም ልዩነት የለውም። እንደውም ያሁን ራስን ጠብቀን እሳት ምንም ሳያገኝ ማለት ነው እሳቱን አንድዶ ዞር ብሎ ቀስ ብሎ ይበስላል። ምንም ሊጥ ሲጣል ምናምን ነግርም ምንም ሰውነትም የሚለበልበው ነገር እሳቱ የለምና በጣም አሪፍ ነው። እውነት እኔ በጣም ነው የገረመኝ። እንደዚህ ደስ የሚል ዳቦ ጋግራ እህቴን እንደምታዩት እየጋገረች ጋግራ ቆይታ ያው እንትን አውጥታ እንትን እያለች ማለት ነው። ኮባ ቅጠሉን እየላጠች ነውና በጣም ነው ደስ የሚለው። በቃ አሪፍ ነው። አሁን ላይ በቃ ሰው በጣም ራሱን ጠብቀው ነው የሚሰራው። ደስ ይላል። በሽታ ምንም እየበዛ ስለሆነ በእሳቱም በምግቡም በምንም ነው የጤና ማጣት የሚመጣውና በጣም ደስ ይላል ውዶችዬ። በቃ ሰላም ሁኑልኝ። አመሰግናለሁ። ሰብስክራይብ እያደረጋችሁ ባይ ባይ።